ተመልካቾቻችን እንዴት ውላችኋል? የምትመለከቱት ፋና ቀለማትን እንግዲህ ብዙ ዝግጅቶችን ከጠዋት ጀምሮ ስናስተናግድ ብለን ደግሞ አሁን ወደ እኔ መጥታችኋል። ከሰላምታ በኋላ እንዴት ናችሁ? እንዴት አርፍዳችኋል? በዚህ በያዝነው ሳምንት የመጀመሪያው ወደ ህዋ የሄደው ዩሪ አስትሮናቱ በብዙ ተማሪዎች ዘንድ እንዲሁም ደግሞ የሳይንስ ወዳጆች ዘንድ ልብ ላይ የሚቀር ሰው ነው እና በዚህ በያዝነው ወር በፈረንጆች በኤፕሪል የሱን አመት እያስታወሱ በሱ ስራውን እያስታወሱ እንግዲህ የተለያዩ ስራዎች ይሰራሉ። በተለይ ደግሞ በራሱን የቻለ ፋውንዴሽን አለው ዩሪ ናይትስ የሚል እሱን ኢትዮጵያ ለመጀመሪያ ጊዜ አስተናግዳለች። በዚህ የኢትዮጵያ የመጀመሪያ ጊዜ የአስትሮናት ካንዲዴት ወይም ደግሞ እጩ የሆነችው እመቤት ሙሀባ አብራን ትገኛለች። ከሷ ጋር ደግሞ ጥቂት ቆይታዎችን እናካሄዳለን። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ቴንኪው በጣም አመሰግናለሁኝ እድሉን ስለሰጣችሁኝ። ብዙዎች ስፔስ ሲባል በቃ ጨረቃ ላይ መሄድ ከምድር ከፍ ብሎ መራመድን ፊልም ላይ እንደምናየው እንጓጓለን እና በተለይ ደግሞ ለሳይንስ ፍቅር ላላቸው ሰዎች ህልም ነው እዛ መድረስና ጉዞሽን ብናስታውስ በጥቂቱ ምን ይመስላል? ወደዚህ ደረጃ እንዴት ልደርሽ ይቻላል? እኔ እንደ ማንኛውም ኢትዮጵያዊ ነው ጉዜ እውነት ለመናገር ያን ያህል የተለየ ወይም ደግሞ የተሻለ እንትን ኖሮኝ ሳይሆን ሜቢ አንዳንድ ነገሮች ሜቢ እንደ ተርኒንግ ፖይንት ወይ ደግሞ አቅጣጫዬን ያስቀየሩ ነገሮች ሊኖሩ ይችላሉ። ለምሳሌ እኔ ላክሊ አባቴ ፊዚክስ አስተማሪ ነው። ሶ የስፔስ ጆርኒን የጀመርኩት ጀስት ሃይ ስኩል ወይ ዩኒቨርሲቲ ተማሪ ሆኛለሁ። ጀስት ልጅ ሆኜ ገና 10 ዓመቴ 11 ዓመቴ ሆኖ ነው ስፔስን በጣም አድማየር ማድረግ የጀመርኩት። ከአባቴ ጋር አንዳንዴ የተለያዩ ዶክመንተሪዎችን ያሳየኛል። የተለያዩ ጥያቄዎችን እንደ ልጅ ኪዩሪዮሲቲም ስላለብኝ ፍላጎትም ስላለኝ መጠየቅ ጀመርኩኝ። ከዛ ነው እውነት ለመናገር እንትን የጀመረው። ጀስት ሃይ ስኩል ምናምን የመጣ ነገር አይደለም። በአካባቢ ሁሉ እኔን የሚያቀኝ ሰው አንደርስታንድ ማለት ኦብቪየስ የሆነ ነገር ነው። እኔ ስፔስ መውደዴ ስፔስ በጣም አዚ ኮሚኒቲ በጣም ብዙ ነገር ክሬት ማድረግ ያለኝ ፍላጎት ከልጅነቴ ላይ የመጣ ነገር ነው እና ዘን በጣም በጥሩ ውጤት ባህርዳር ስቴም ሴንተር ተመርያለሁኝ። አወዝ በጣም ቶፕ ስኮረር በግሬድ ኢቫሉዌት የምናደርገው ከሆነ ጥሩ ግሬዶችን አምጥቼ ስቴም ሴንተሮች ላይ ተመርያለሁኝ። አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ኤሌክትሮሜካኒካል ኢንጂነሪንግ ጆይን አድርጌያለሁኝ። that was my first choice ኤሌክትሮሜካኒካል because ኤሌክትሪካል እና የሜካኒካል ብሌንድ ስለሆነ I thought ከስፔስ ጋር የሆነ የሚያክል ሪሌት ያደርጋል ብዬ ስላሰብኩኝ ምንድነው የሆነው ኮቪድ ታይም ላይ ቻንሱን አገኘን። ሁላችንም ራሳችንን ሜቢ መጠየቅ ያለብንን ጥያቄ ሜቢ ተማሪ ሆነን ቢዚ ያደርጉልን ነገሮች ሁሉ የመጠየቅ ጥያቄው ሲመጣ ስቲል ፓሽን ላይ ውስጥ ያለው ነገር ስፔስ ነው። የሚሰማኝ ድምጽ ስፔስ ነው። ማድረግ መፈልገው ቻይልድ ድሪምሽን መቼ ነው አኮምፕሊሽ የምታደርገው? መቼ ነው ድሪሞች ሰክሰስፉል መሆን የሚችሉት? ኢትስ ኖት ኦል አባውት የፊልድ ጉዳይ የግሬድ ጉዳይ አንዳንዴ እና እሱን በማይበት ጊዜ አጋት ስኮላርሺፕ ወደ ውጭ ኤሮስፔስ ሄጄ ለመማር ደን ኮሚኒቲን ሀገሬን ሪፕሬዘንት ማድረግ ኢን ዋን ኦር አዘር ወይ ማድረግ እንዳለብኝ አንደርስታንድ አደረኩኝ። በተለያዩ ፕሮጀክቶች ላይ ራሴን ጆይን ማድረግ ጀመርኩኝ። የተለያዩ ሊደርሺፕ ፖዚሽኖች ላይ ኢቨን ፕሮጀክቶችን ሊድ ማድረግ ሊሆን ይችላል። የተለያዩና ጆይን የስፔስ ጀነሬሽን አድቫይዘሪ ካውንስል ዩኤን ናን ፕሮፊት ኦርጋናይዜሽን ነው። ዩኤን አፍሌትድ ዩኤን ከዩኤን ኦርጋናይዝ ከሚያደርጋቸው ኦርጋናይዜሽኖች ውስጥ አንዱ ነው። ሜምበር ሆንኩኝ። ዘን ኤንፒኦሲ ሆንኩኝ። ኤንፒኦሲ ማለት ናሽናል ፖይንት ኦፍ ኮንታክት ማለት ነው። ሪፕሬዘንት ኮሚኒቲ ውስጥ ኦርጋናይዜሽን ውስጥ ሀገርን ሪፕሬዘንት ማድረግ ነው። አንድ ሀገር ሁለት ሪፕሬዘንታቲቮች አሉት። አይ ዋዝ ዋን ኦፍ ዘም አንዷ ነበርኩኝ ከዛሬ የዛሬ አመት ማለት ነው። በጣም ትልልቅ ኢቨን ዌቢናሮችን አዘጋጅቻለሁ። ትልልቅ ኦንላይን አገር ውስጥም ስላልነበርኩኝ በምችለው አቅም ያሉትን ኢትዮጵያን ያንግ ወጣቶች ስፔስ የሚወዱትን ልጆች ከኢንተርናሽናል ኮሚኒቲው ጋር ጋፓቸውን ሶልቭ እንዲያደርጉ ፕሮብለሞቻቸውን ሶልቭ እንዲያደርጉ እየጣርኩኝ ነበር። በዛም የአፍሪካ ስፔስ ሊደርስ አዋርድ 2024 አዋርድ ነኝ። ስፔስ ጀነሬሽን አድቫይዘሪ ካውንስሉ ያንግ አፍሪካን ብሎ የሚሸልማቸው አሉ።
ከነዛም ውስጥ ከ4 አፍሪካውያን አንዷ ኢትዮጵያዊት እኔ ነበርኩኝ በ2024 ደን ደግሞ ኢንተርናሽናል አስትሮኖቲካል ፌዴሬሽን ኢመርጂንግ ስፔስ ሊደርስ አዋርድ የሚባል ፕሮግራም አላቸው። ኢች ይር የሚዘጋጅ ኢንተርናሽናል አስትሮኖቲካል ኮንግረንስ ይባላል። እዛ ላይ በየአመቱ ወደ 30 የሚጠጉ የወደፊት የስፔስ መሪዎች በሚል የሚሸልመው አዋርድ አለ። ላስት ይር ሲድኒ አውስትራሊያ ነበረ። ሶ አይ ዋዝ ዋን ኦፍ ዘ 30 ላይ ከ30ዎቹ ተሸላሚዎች ውስጥ ብቸኛዋ ኢትዮጵያዊ ነበር። ዋው በጣም ይደንቃል። ለማድረግ አምና 30 ነበርን። ከዛ ውስጥ አይ ዋዝ ዘ ኦንሊ ኢትዮጵያን። እኔ አሁን የስፔስ ጀነሬሽን አድቫይዘሪ ካውንስሉ ሪጂናል ኮኦርዲኔተር ነኝ። አራውንድ 30 ከ30 በላይ ያሉ ሀገሮች ናሽናል ፖይንት ኦፍ ኮንታክቶችን ቅድም ሰራበት የነበረው ሮል ያሉ ልጆችን ከኖርዝ ከሳውዝ ከኢስት እስከ ዌስት ያሉ ናሽናል ፖይንት ኦፍ ኮንታክቶችን እኔ ነኝ ኮኦርዲኔት ማደርጋቸው። ጥያቄዎቻቸውን ካሉ ወደ ትልልቅ ቼሮች እና ኮቼሮች ትሮሚ ነው የሚያልፈው። በዛ ሁሉ ውስጥ ግን የማየው ነገር ከአፍሪካም እንደ ኢትዮጵያዊ ብዙ የሆነ የኢንፎርሜሽን ጋፕ እንዳለብን ነው። አይ ሪቪው አደርጋለሁ አንዳንድ አፕሊኬሽኖችን ኢቨን አንዳንድ ኮሎችን እናወጣለን። ግን ሳየው እንደ ይህን ያክል ስፔስ እንደሚወዱ ልጆች ኮሚኒቲ ኦርጋናይዝ እንዳደረጉ ልጆች አፕሊኬሽኖች ላይ አላያቸውም ብዙ ጊዜ ኢትዮጵያውያንን እና እሱም ጋፕ እንዳለ ነግረውኛል። ምን ማድረግ እንደምችልም እሱም ፕሎት እያደረግኩኝ ነው። ማይ ጎል is just astronaut መሆን አይደለም። Of course that's my childhood dream. I want to be and I am on the process. I'm proud ለማድረግ ኮሚኒቲን ፕራውድ ለማድረግ ዋሌ ብቻ መውጣት አይደለም ፍላጎቱ መውጣት ብቻ ሳይሆን ኮሚኒቲውንም ይዞ እንደ ሀገርም ማደግ ስለሚያስፈልግ because እኔ ብቻዬን ወጣ ወደ somebody እንደ ሀገር ምንም ቫልዩ አይሰጥም honestly ነው። ግን አሁን አም ትራይንግ ኮሚኒቲ መስርቶ በጣም ትልልቅ ፕሮጀክቶችን እንደ ሀገር እንደመስራት ትልልቅ ሀገሮች ላይ አሜሪካ ሜቢ ህንዶች እንደሚያዘጋጁት ኢቭን የኔትወርኪንግ ስቴሽን አዘጋጅቶ ልጆችን ያለባቸውን ጋፕ ለመፍታት ጥረት እያደረኩኝ ነው ያለሁት። ዛት ኢዝ ማለት እየወደድኩት ማደርገው ነገር እና ሆፕፉሊ ከእግዚአብሔር ጋር ደግሞ አሪፍ ነገር አዝ ኢትዮጵያን ጀስት የሆነን ሀገር ሰው ሴሌብሬት ማድረግ ሳይሆን አንድ ቀን ደግሞ እንደ ኢትዮጵያ ተሰባስበን ሀገራችንን በራሳችን ሴሌብሬት ማድረግ እስክንችል ድረስ ሁሌም ኢፈርቴን አሳርፋለሁኝ እና that's my aim, my goal። ደስ ይላል። ሁሌ ስታወሪ አሁንም እንደሰማሁሽ ሁሌ እኔ ብቻ እኔ ደርሼ ምናምን ሳይሆን አብሮ የመሄድ በተለይ ደግሞ ኢትዮጵያዊያን አንድ ላይ የማደግን ፍላጎት እንዳደረሰ አይቻለሁ። ምስክርም ነኝ። ግን ከመሬት ተነስተሽ አይደለም ይሄ ሁሉ የሆነው። ምን ገጠመሽ? እንደው በመሀል መንገድሽ ጉዞሽ ላይ ምን ገጥሞሽ ያውቃል? ብዙ ሰው ለኛ ይጨነቃል። ከዛ ጭንቀት አንፃር ታይ ኤሮስፔስ በስርዓት እንኳን ስትራክቸርድ የሆነ ነገር የለም። ሶ ተምረሽ መተሽ ምን ልትሰሪ ነው ምናምን የመባሉ ሁኔታ አለ። ግን አይቶክ ያንም ነገር እንደመጥፎ አልወሰድኩትም። የሚሉትም ነገር ሪያሊቲ ስላለው እውነታ ስላለው ግን ዲሲሽን የራሳችን ነው። የላይፋችን ሪስፖንሲቢሊቲ ራሳችንን የምንወስደው። ሶ ያን የምንወስደውን ሪስፖንሲቢሊቲ በጥንቃቄ ነው ማድረግ ያለብን። ኢቭን ራሳችን የምንወስደውን ዲሲሽን። ሶ ጀርኒዎቼ ላይ የከበደኝ ነገር ሜቢ ራሴን ፕሩፍ ማድረግ ነበረብኝ ለሰው። ሜቢ ኤሮስፔስ ኢንጂነር አትሆኝም ጀስት ብትሆኝም ፖይንት የለውም ለሚለው ሰው በላይ ለራሴ ፕሩፍ ማድረግ ነበረብኝ። አማይ ካፓብል ኦፍ ኢት መሆን እችላለሁ ወይ? ቢካዝ እዚህ ጋር እንዳልኩሽ እኔም ብቻ አይደለም ያን ሆኜ ማሳየት የምፈልገው። ከኔ ትንንሾች አሉ አችሉም እየተባሉ ኦኬ እሷ ሆነ የለም የሚሏት አይነት ሴት በህይወቴ መሆን ፈልግ ነበር። ስቲል አይ አም ኦን ዘ ዌይ። ግን እንደዚህ ተሰብስቦ ህጻናቶችን ቅድም አይተሻል። ኢቭን የ7 ዓመት የ8 ዓመት ህጻናት ልጆች ጆይን ሲያደርጉን ሳይ ኦ ማይ ጉድነስ ኢትስ በጣም ዲፕ የሆነ ፊሊንግ ከኮምፕሊሽመንት በላይ አስትሮናት ካንዲዴት ከመሆን በላይ የሆነ ከታይትል ቢዮንድ የሆነ ፊሊንግ አለውና ይሄ ፊሊንግ ደግሞ ሁሌም ኢግናይት እንዲያደርገኝ ሞር የምፈልገው። ሎት ኦፍ ዲስአፖይንትመንት ሊኖር ይችላል ላይፍ ውስጥ ኢቭን አጌን አይቻልም አይሆንም የሚባል ነገር ሊሆን ይችላል። ኢቭን የተለያዩ ዲስአፖይንት የሚያደርጉ ኮሜንቶች ኤክስፔክት እናደርጋለን እንደሰው። ግን አይ ዶንት እነሱን ስቶፕ እንዲያደርጉኝ ኮሚኒቲን ስቶፕ እንዲያደርግ ኢትዮጵያን ደግሞ
ኢንላርጅ ስናስበው ስቶፕ እንዲያደርግ አልፈልግም። ቢካዝ በጣም we are huge በጣም ከምናስበው በላይ ኢትዮጵያዊነት በጣም ዲፕ የሆነ ፊሊንግ እና ሁሌም በየሄድኩበት ሁሉ እኔን ሳይሆን ኢትዮጵያን ሪፍሌክት ማድረግ ነው ሆነስትሊ የምፈልገው እና እግዚአብሔር ይመስገን I'm fine በቃ I'm all the way። ደስ ይላል በጣም። እንግዲህ አንቺን እንደዚህ አይነት ደረጃ ላይ ስትደርሺ መሆን የሚፈልጉ አንቺም እንደጠቀሻቸው ትንንሽ ልጆች ይኖራሉ። ምን አይነት መንገድ ይሄዱ ማለት አንዳንድ ሰዎች አሁን በተለይ በአሁን ዘመን ላይ እንዳስተዋልኩት አጭሩ መንገድ ወደ ገንዘብ የሚያስወስዳቸው፣ አንዳንዴ ደግሞ ትምህርትን ደግሞ የምንለውን ሃይ ስኩል ወይም ዲግሪ ምንም ሆነ ቀለም ትምህርትን በአጠቃላይ ወዴትም አያደርስም የሚል አይነት መጥፎ ሀሳቦችም አሉና መማር ይጠቅማል። ጉዞዎችን የምናምንባቸው ጉዞዎችም እንደሚጠቅሙ ምን አይነት መንገድስ መሄድ እንዳለባቸው ለነሱ ትንሽ ሀሳብ ብትነግሪልኝ ደስ ይለኛል። እንደ ሰርድ ወርልድ ካንትሪ ስለ ስፔስ ኢቭን ማውራት አንዳንድ ሰው ሌክዠሪ ሊያደርገው ይችላል። አንዳንዴ ምን የሚል ኮሜንት አለው ማሳ ሳይኖረን የምናሳ የሚልም ኮሜንት አይቻል። ኦነስትሊ እንትን አለ ሴንስ አለ አይዱ በጣም እረዳለሁ። እንግዲህ 21ኛው ሴንቸሪ ላይ በዛውም ኤአይ እንዲ ዴቨሎፕ በሆነበት ኤራ ላይ ነው ያለነውና በጣም ቤዚክ የሆነ ነገር ሌክዠሪ ሳይሆን ይሄን ነገር በድጋሚ መናገር እፈልጋለሁ። ለያንግ ልጆች ማለት የምፈልገው እንዳልኩሽ ቅድም ጀስት ፕሮሰሱን ትረስት ማድረግ አለብን ላይፍ ውስጥ። እኔ አንድም ሜቢ ፓዜን ትንሽ እንትን ያደረገብኝ እንደሌላው ሰው ራሴ ላይ ሃርሽ እየሆንኩኝ ነበር ብዬ አስባለሁ። እንደሌላው ሰው ለራሴ ሪዛልት ነበር እየጠበኩኝ የነበረው ለማደርጋቸው ኢች አክቲቪቲዎች፣ ግን ያ ትክክል አይደለም። ሶ አይ ፊል ላይክ እሱን መናገር እፈልጋለሁ። ሌላ እንዳልኩት ትልቅ ኮሚኒቲ ክሬት ማድረግ ሀሳብ አለን። የተለያዩ ስታርታፖችን የተለያዩ ኢንተርናሽናል ሪኮግናይዝድ የሆኑ ካምፓኒዎችን ወደ ኢትዮጵያ ለማምጣት ትልቅ ኮሚኒቲ ኦርጋናይዝ ማድረግ ሂውማን ሪሶርሳችን በጣም ሰስቴኔብል መሆን ስላለበት እሱ ላይ ለመስራት እያሰብኩኝ ነው። እንዳልኩሽ ደግሞ የኢትዮጵያ ፓወር ወጣቱ ላይ ነው ያለው። እሱንም ደግሞ ሞር የሆነ በእኔ ሞቲቬት እንዲሆኑ ሳይሆን ላይፍ ላይ ዲስፕሊን መሆን እንዳለባቸው ለሚፈልጉት ላሰቡት ዓላማ ኮሚትድ መሆን እንዳለባቸው አሁንም ደግሜ መናገር እፈልጋለሁ። ቢገዝ ከዚህ ኢንተርቪው ብዬ እንዲሆን አምቢሽን እንዲኖራቸው ስለምፈልግ እና እዚሁ እንደው እንዳነሳሽው ወላጆችስ ማለት ምን አይነት በእርግጠኝነት ወላጅ አባቶች ትልቅ ምን ያለ አይደል ወላጅ ብዙ ይሄንን መጀመር ምክንያት ለወላጆችስ ምን ትያለሽ? ያ መናገር የምፈልገው ነገር ያኔ 100% በሚባል ደረጃ ሰክሰስ የአባቴ ነው። እውነት ለመናገር ስልሽ በጣም በጣም ዴዲኬትድ ዲቮትድ በጣም እኔ ላይ ያለው እምነት ሁሌም ሀገሬን እንድወድ ሁሌም ቢዮንድ ከኔ የሆነ ነገርን የተማርኩት ከአባቴ ነው። እውነት ለመናገር ግን በአክሽን ኖሮ ያሳየኝ ሰው ፊዚክስ መምህር ነው ብዬሻለሁና ተማሪዎች ጀስት ሄዱ አይደለም የሚያስተምረው እዛ እና ሳይ የሚያስተምርበት ወይ ምናምን ነገ በቃ ትልቅ ደረጃ እንዲደርሱ ቢዮንድ አካዳሚክ የሆነ ነገር ነው የሚያሳያቸውና እሱን ነገር ደግሞ ታይምስ 100 ሆኖ ነው ላይ ሪፍሌክት ማድረግ ልጅ ትችያለሽ በቃ ምን ትችያለሽ ሀገርሽን ማኩራት ትችያለሽና ኤቭሪ አኮምፕሊሽመንቶቼም ከሆኑ አቺቭመንቶቼ ሀገሬንም መውደዴ ከሆነ በቃ ይዘዋል በቃ ይሄ ሁሉ ነገር እንትን የሚለውና ለወላጆች የምለው ነገር በጣም በልጆቻችሁ እምነት ሊኖራችሁ ይገባል። ይሄ ሪስትሪክት ምናምን ከመሆኑ በላይ በቃ ፍቅር ማሳየት ለልጅ በጣም ጥሩ የሆነ ነገር ነው። እንደሚችሉ መናገር ከራስ ቀጥሎ የወላጅ ትችያለሽ በጣም ፓወር ያለው ነገር at the same time አትሺም ኪል ያደርጋል ብዙ ፍላጎቶችን እና ለወላጆች ምለው ልጆቻችሁ እንደሚችሉ ማመን አለባችሁ። ልጆቻችሁን ከማንኛውም ሰው ጋር ኮምፔር አታደርጓቸው። ምክንያቱም አዚ ኢትዮጵያን የአይነት ካልቸር ስላለንና የራሳቸው የሆነ ታለንት አላቸው የራሳቸው የሆነ ፍላጎት አላቸውና እሱን እንዲያንጸባርቁ በሆነም ያክል ኢትዮጵያዊ ፓረንቶች ቤተሰቦች ቢፈቅዱ በጣም ብዙ አገር የሚጠቅሙ ልጆችን እንትንን ማፍራት እንችላለን። የታይታንስ ግሩፕ እና ያገኘሽውን እድል ብናነሳ ደስ ይለኛል። ይሄንን እድል ብንበቼስ እኔስ እንዴት ልድረስ የሚል ብዙ ሰው ይኖራል። ስለሱ ትንሽ ብታወሪ። የአስትሮናት ካንዲዴት ብዙ የሆነ እንትኖች ሊኖሩት ይችላሉ። ማለት የብዙ ሰው ጥያቄ ሊሆን ይችላል። የተለያዩ ስፔስ ኤጀንሲዎች ስፔስ ኤክስ ሊሆን ይችላል እነ ናሳ የራሳቸው የሆነ ሜጀር የሚያደርጉበት ወይ ያለ አንድ አስትሮናት ካንዲዴት እንደ ካንዲዴት እጩ ሲያደርጉ ማለት ነው። እኔ
ፋይናል ፕሮጀክት ነበረኝ የመመረቂያ ጽሁፌና እሱን ፕሮጀክቴን ፕሮሞት እያደረግኩኝ ነበር፣ ፐብሊሽ ለማድረግ እየሞከርኩኝ ምናምን ነበርና ኢት ዋዝ በጣም ግሬት የሆነ ተጨባጭ የሆነ ፕሮጀክት ነበርና እሱን ፕሮጀክቴን እሰራለሁ። እንዳልኩሽ ደግሞ ስፔስ ጀነሬሽን አድቫይዘሪ ካውንስሉ በቃ በጣም እንትን እላለሁ ጥረት አደርጋለሁ ቢካዝ አዝ አፍሪካ እዛም ላይ ቢሆን ከኢትዮጵያ ቢሆን ደግሞ ብዙ የሆኑ ጋፖች አሉብን እንደ አፍሪካዊ ከኦፖርቹኒቲ አንጻር ሊሆን ይችላልና እሱን ጋፕ ለመሙላት እድሉን ሳየው በጣም ፊት እንደሚያደርገኝ አሰብኩኝ። ላይክ ሆናለሁ ምናምን በሚል ሳይሆን at that point አካዳሚካልም የሊደርሺፕ እንትን ኬፓብል ነኝ ብዬ አስቤ ነው ሆነስትሊ እንደዛ ያደረኩትና የተለያዩ ስትሪሞች አሉት እና እዛ ውስጥ one of the projects የፕሮፓልሽን ኢንጂነሪንግ ስትሪም የሚሰራበት ቲም ነው። እዛ ቲም ውስጥ ነው የሚሰራው because ስፔሻላይዜሽን እንደዛ ስለሆነ እና ኢትስ በጣም ሂውጅ ሪፕሬዘንት ማድረግ የጌን እዛ ውስጥ ኢትዮጵያ። ምክንያቱም አንዳንዶቹ ስምሽን ሁላ ላያውቁ ይችላሉና በሀገርሽ ነው ሪፕሬዘንት የሚያደርጉሽ ምናምን እንደዛ ስታይ ኢትስ በጣም ሂውጅ የሆነ ነገር። አስትሮናውት ካንዲዴሲው አንዳንዴ ሰው አካዳሚካሊ ነገር ብቻ ነው ካንቺ የሚፈልገው፣ ካምፓኒውን ሪፕሬዘንት ማድረግ ትችላለሽ። ለምሳሌ እኔ ዛሬ መጣሁ እናንተን ወይ ደግሞ ሚዲያ ሲመጣ ወይ ደግሞ ሰምባዲ ስለ ካምፓኒው ሲጠይቀኝ በደንብ ኬፓብል ነኝ ሜቢ ቆቱ ሊኖረን ይችላል ፕሬዘንት ማድረግ ይችላል ወይ በቃ ይሄ ምንም መደራደር የሌለው ነገር ነው። እውቀት ቢኖረን ገንዘብ ቢኖረን ራሳችንን ፕሬዘንት ማድረግ ካልቻልን ፕሬዘንት ማድረግ ባለብን ደረጃ በጣም ዲፊካልት የሆነ ነገርና ኢንተርቪው ፕሮሰስ ላይ ራሱ ጠይቁኝ የነበረው የናሳ አስትሮናውት ነበር ኢንተርቪው ያደረገኝና ያ ቢል ይባላልና የጠየቁኝ ጥያቄ ምን መሰለሽ አንደኛው who are you ማንነሽ አንቺ ዲግሪ ያለሽ ሆና ምናምን ሳይሆን አንዳንዴ አሁን ትራዲሽናል የሆነ የአስትሮናውት እንትን አይደለም ያለው ሞደርን ሆኗል ተቀይሯል ሁሉም ነገር ሶ who are you ለካምፓኒ ምንድነው አንቺ አድ የምታደርጊው ነገር አዚ ኮሚኒቲ አንቺ አምባሳደራችን ብትሆኚ ካንዲዴት ብትሆኚ ነገ ስፔስ ሄደሽ መጣሽ ምንድነው ከዛ በኋላ ምሳሌው ጀስት የሆነ የሚጠበቅብሽ ነገር ሊኖር ይችላል ሶ ያ እሱን ለማድረግ እንደ አምባሳደርም ሆኜ ነው እነሱም ጋር እያገለገልኩ ያለሁት። የተለያዩ ከዩኤኤም ያሉ ካምፓኒዎች አሉ ስፔስ ፖይንት የሚባል እንደ ስታርታፕ አይነት ዱባይ ውስጥ ያላለ እነሱን ጋር እንደ አምባሳደር ነው እየሰራው ያለሁት። ጀስት አምባሳደር ለመሆን ሳይሆን ጀስት ለወጣቱ አሪያ ለመሆን ኦፖርቹኒቲዎች እንዳሉ ጀስት እኛ ጋፖች ስላሉብን ኢንፎርሜሽናችንን ምን ሞላበት መንገድ ወይ ደግሞ ታይማችንን መስዋዕት የምናደርግበት ነገር ልክ ላይሆን ይችላል። እሱን ጋፕ ነው ለመሙላት እያሰብኩኝ ያለሁት። ብዙ ተጫውተናል፣ ብዙ ነገሮችን ተመራለሁ፣ ተመልካቾችም እንደተማሩ ተስፋ አደርጋለሁ። ግን ቀጣይ ጉዞሽ ወዴት ነው? ያ ቀጣይ ጉዞ እንዳልኩሽ ነው። ሜቢ ፐርሰናል የሆኑ ጎሎች ሊኖሩኝ ይችላሉ። አስትሮናውት መሆን that's my biggest dream honestly like childhood dream ነውና every step every year ጆርናል እጽፋለሁ፣ ጆርናል አደርጋለሁ፣ ሪቪው አደርጋለሁ። ግን ስፔስ አስትሮናውት የሚለውን ወርድ ከኔ ጆርናል አይታጣምና that is my biggest dream academy like career የሆነ growing ካወራን ማለት ነው። እንደ ላይፍ ብዙ ነገር ሊኖር ይችላል ግን እሱ አንደኛው ነገር ነው። ሌላ ግን እኔ I feel like ኢትዮጵያን እንደ ትልልቅ ሀገሮች ሆና ማየት ፈልጋለሁ። ጀስት እኔ በቃ ኢትዮጵያ ሲባል where is ኢትዮጵያ ምናምን የሚባል ሀገር እንዲሆን አልፈልግም። ይሆናል አይደል በቃ በስፔሱ ዘንድላ ታውቀን በቃ አፍሪካን ላ ሪፕሬዘንት ማድረግ የምንችል በቃ ትልቅ ሀገር እንደሆነች ማሳየት ፈልጋለሁ። that's my goal እንዳልኩሽ ቅድም ኮሚኒቲ በጣም ትልቅ ቢግ የሆነ በቃ ማይንድ ብሎዊንግ የሆነ የስፔስ ኮሚኒቲ መስርቼ ልጆችን ረድቼ የሆነ ትልቅ የሆነ በራሳችን ሳተላይት ላውንች ማድረግ ሜቢ እንትን ላይ መስል ይችላል ግን we are capable ማድረግ እንችላለን። የሰው ኃይል አለን። የሚመጡትን ልጆች ቅድም እያወራኋቸው ነበር የሚሰሯቸው ፕሮጀክቶች እና ኮመን ግራውንድ ኖሮን ወደ አንድ መምጣት ከቻልን እንደ ሀገር በጣም ብዙ ማድረግ የምንችለው ነገር that is my biggest dream በቃ እግዚአብሔር ፈቅዶ ኢትዮጵያ እንደዛ ሆና ባያት መቼም መሞት አይቀርምና that is my biggest dream በቃ ያ እንግዲህ ባንቺ ህልም እኔም ተጉዤ ሆኖ ታይቶኛል። ያ ይሆናል እግዚአብሔር በጣም አመሰግናለሁ። ተመልካቾችም እንደተማሩበት ተስፋ አደርጋለሁ። አመሰግናለሁ በጣም ደግሞ ደርሰሽም እስክናይሽ ድረስ እንግዲህ 2030 በዛ ሰዓት እንግዲህ እንጠብቃለን ከእጩዎች ውስጥ አንቺ ሆነሽ ኢትዮጵያን ወክለሽ እንግዲህ ጠፈር ላይ ሄደሽ ኢትዮጵያን ተከያለሽ እንግዲህ ያን ጊዜ ደግሞ እስክትመጣ እንጓጓለን። እስከዛ ደግሞ በሰላም ያገናኝ። ያ thank you so much ወጣቱን ታስተምሪያለሽ
ብዙ ተሞክሯለሽ ብላችሁ አስባችሁ ስላጋበዛችሁኝ ፋና ቀለማት የፋና ቲቪ በጣም አመሰግናለሁ። አይ ሆፕ ደግሞ ብዙ ልጆች እንደሚማሩበት እና ብዙ ኢትዮጵያውያንን በዚህ አንድ እንደሚያደርግ አምናለሁኝ። በጣም አመሰግናለሁ። ተመልካቾቻችን ብዙ ምኞቶችን ብዙ ህልሞችን ጠፈር ድረስ ሄደን እንግዲህ ኢትዮጵያን የማየት ፍላጎትን ህልምን በመቤት አይተናል። ህልሙ ሩቅ አይደለም፣ መሳካቱ አይቀርም፣ ይሳካልን ብለን ተስፋ አደርጋለሁ። እንደመቤት ያሉ ወጣቶችን እንግዲህ እድሜዋ ትንሽ ቢሆንም ግን ከፕሮፌሰሮች ጋር ከትላልቅ አስትሮናውቶች ጋር ጠፈርን ድረስ የሄዱ ሰዎች ጋር የመገናኘት የማስተማር እንዲሁም ደግሞ ማህበረሰቡን የማስተማር እድሎችን አግኝታ ኢትዮጵያን ህዝቧን እያገለገለች ትገኛለች። ቆይታችን ይህን ይመስል ነበር። እንደተማራችሁ እንደወደዳችሁ ተስፋ አደርጋለሁ። ቀጣይ እስክንገናኝ ቻው።